የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ምእመናን ለቤተክርስቲያን የሚሰጡት መባዓ ሕግን ጠብቆ ለተገቢው ዓላማ መዋል እንዳለበት ተገለጸ። የመልእክት የተላለፈው የአዲስ አበባ ሀገረ ስብከት የአድባራትና ገዳማት አስተዳዳሪዎችን ባወያየበት ወቅት ነው። ለዝርዝሩ ሰናይት ባንተ። የቅድስት ቤተክርስቲያን ሀብቷ የምእመናን አስራት መሆኑ ይታወቃል። ምእመናን ወንጌልን ተረድተው የእግዚአብሔርን ለእግዚአብሔር ሲሰጡ ገቢው ሕግና ስርዓትን መሰረት ባደረገ መልኩ ቤተክርስቲያን ለተመሰረተችበት ዓላማ መዋል እንዳለበትም ይታመናል። ይህንን ጉዳይ አስመልክቶ የአዲስ አበባ ሀገረ ስብከት ከአድባራትና ገዳማት አስተዳዳሪዎች ጋር የጋራ ምክክር ጉባኤ አካሂዷል። በጉባኤው ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ መላከ ምህረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መጋቤ ትብስት ሙሉጌታ ቸርነት የሀገረ ስብከቱ ምክትል ስራ አስኪያጅ፣ የሀገረ ስብከቱ የስራ ኃላፊዎች፣ የክፍለ ከተማ ቤተ ክህነትና የአድባራት የሂሳብ ሹሞች፣ የአድባራትና ገዳማት አስተዳዳሪዎች ተገኝተዋል። በውይይት መድረኩ የቤተ ክርስቲያን ገቢዎችን ሕግና አሰራርን ጠብቆ ቤተ ክርስቲያን ለተመሰረተችበት ዓላማ ማዋል እንዲሁም ተቋማዊ ተግባቦት መኖር እንደሚገባው ተነስቷል። ቅድስት ቤተ ክርስቲያን ባለችበት ሁሉ የሚፈጠሩ ችግሮችን ከግል ፍላጎትና ሀሳብ ጸድቶ ቅድስት ቤተ ክርስቲያንን በማስቀደም መስራት ይገባል የሚሉ አስተያየቶች በስፋት ተነስተዋል። በሀገረ ስብከቱ ከቅርብ ጊዜ ወዲህ እየተለመዱ የመጡ ችግር አፈታቶችና ራስ አገዝ ልማቶች የሚበረታቱ መሆናቸውም ተገልጿል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በበኩላቸው የተሰጠንን ኃላፊነት ለመወጣት እንሰራለን ያሉ ሲሆን አሰራሩ ዘመኑን የዋጀ ለምእመናን ቅርብ የሆነና ዘላቂ ለውጥ ላይ የተመሰረተ መሆን እንዳለበት አሳስበዋል። ቅድስት ቤተ ክርስቲያን ለኦርቶዶክሳውያን ወጣቶች የስራ ዕድል ፈጠራ ትኩረት ሰጥታ ልትሰራ እንደሚገባ ተጠቆመ። ለዝርዝሩ ያረካል አድማሱ። ዶክተር አሸናፊ ኃይሌ ላለፉት 18 ዓመታት በስራ ፈጠራ ጥበብና በኢኖቬሽን ዙሪያ በጥናትና ምርምር እንዲሁም በአማካሪነት ሰርተዋል። ዶክተር አሸናፊ ለዓመታት ካካበቱት ልምድ በመነሳት እንደሚናገሩት ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለወጣቶች ስራ ዕድል ፈጠራ እምቅ አቅም ያላት መሆኑን ነው። አድባራትን ብንመለከት፣ ገዳማትን ብንመለከት፣ ወጣቱን ብንመለከት በአድባራት ደረጃ በጣም ሰፋፊ መሬቶች አሉ፣ አጥቢያዎች የሚገነቡባቸው ማለት ነው። ገዳማት ብንሄድ ደግሞ በጣም የሚገርም የተደራጀ ስርዓት ያለው የስራ ባህል አለ። ሰንበት ትምህርት ቤት፣ የወጣት ማህበራት ብንሄድ ደግሞ ትልልቅ ጉልበትና አቅም ያላቸው የሰው ሀብት የሚባል አላቸው። የታሪክ ሀብት ቤተክርስቲያን አላት። ከሁሉ በላይ ደግሞ የማህበረሰብ እምነት የሚባል ሶሻል ትረስት በደንብ አላት። ይሄ ሀብት ነው። ግን ይሄ ሀብት አላት ወይ ብለን ስናስብ ነጮች እንደዚህ ይላሉ፣ አሴት ኢዝ ኖት ዋት ዩ ሃቭ፣ አሴት ሚን ዋት ዩ ካን ዩዝ ይላሉ። ሀብት ማለት ያለህ ሳይሆን የምትጠቀምበት ነው። የሥራ ፈጠራ አማካሪው ቅድስት ቤተ ክርስቲያን ለሥራ ዕድል ፈጠራ ያላትን መጠነ ሰፊ አቅም በትክክል ማስተዳደር ከቻለች ለልጆቿ ከነፍስ ማረፊያነት ተሻግራ የሥጋዊ ሕይወታቸውም አለኝታ መሆን ትችላለች ብለዋል። የማኔጅመንት ስኪል የሚባለው መዘመን አለበት። እንደ ቻሌንጅ የሚገጥማት ነገር ቤተክርስቲያን እሱ ነው ብዬ ነው እኔ የማስበው። የግልጽነት ጥያቄ፣ የባለሙያ ጥረት፣ እነዚህ ጉዳዮች የቤተክርስቲያን እንቅፋት ናቸው። ቤተክርስቲያን የማኔጅመንት ሳይንስ የተማረ ሰው ሊመራት ይገባል ብዬ አምናለሁ። ተቋሞቿን ቢኢት ፕሮጀክት ወይም የሚጎበኙ ያልናቸው ቱሪዝም ኤሪያዎች፣ ምንም አይነት የንግድ ኤሪያዎች ብለን የምንጠራቸው ላይ ውድድር አለባቸው አካባቢ። ያም ብቻ አይደለም፣ የእምነት ስርዓቱን ክህነት ከሚጠይቀው ውጪ ያሉ ቦታዎች ላይ ቢቻል ክህነት ያለው በዘመናዊ ሳይንስ የተማረ ቢሆን መልካም። ከጠፋ ደግሞ አስተዳደር ስርዓቱ ዘመኑን የሚዋጅ መሆን አለበት። ኮምፒቲሽኑ ውድድሩ ጥግ ድረስ ደርሷል። ድንበር አልባ ይባላል።
ቦርደርለስ ኮምፒቲሽን ነው የምንለው። ድንበር አልባ ስለሆነ በዛ ልክ ነው የምንሄደው። ስለዚህ ወደ ዘመኑ እየሄድን ወደ ዲጂታል ዓለም እየሄድን ስለሆነ እንዲህ አይነት ማነቆችን እስካልቀረፍን ድረስ አሁንም ከባድ ይሆናል። ቅድስት ቤተ ክርስቲያን ያላትን ተደማጭነት ተጠቅማ ስራ ፈላጊ ወጣቶችን ከልዩ ልዩ አጋር ተቋማትና ኦርቶዶክሳዊ ባለጸጋዎች ጋር በማቀናጀት የሥራ ዕድሎችን እንዲያገኙም ማድረግ እንደምትችል አክለው አመላክተዋል። ከዚህ ባሻገር ሥራ ፈጠራ ላይ ትኩረታቸውን ያደረጉ ትምህርትና ስልጠናዎች የሚሰጡባቸው ማዕከላትን መገንባትም አስፈላጊ መሆኑን ዶክተር አሸናፊ ጠቁመዋል። በየሀገር ስብከቱ የወጣት ልማት ማዕከል መገንባት ቢቻል የሚል ሐሳብ አለኝ። የወጣት ልማት ማለት በስልጠና ኮቺንግ ላይ በየሀገር ስብከቱ ላይ በግብርና ሊሆን ይችላል፣ በቴክኖሎጂ ላይ ሊሆን ይችላል፣ የባህል ማዕከል በተመለከተ መገንባት ይሆናል። በእነዚህ ጉዳዮች ላይ በየሀገር ስብከቱ የወጣት ልማት ማዕከል በመልኩ መገንባት እንዳለበት ተጠንቶ ቢቀመጥ መልካም ይመስለኛል። በጉራጌ ሀገረ ስብከት ለአገልጋዮች የሚሰጠው የአቅም ማጠናከሪያ ስልጠና በብፁዕ አቡነ መልከጼዴቅ አባታዊ መመሪያ ተጀመረ። ዘንድሮ መርሃ ግብር ከ11ዱም ወረዳ ቤተ ክህነት ተመልምለው የመጡ አገልጋዮች በስልጠናው ላይ እየተሳተፉ እንደሆነ ለማወቅ ተችሏል። ይህም በሀገረ ስብከቱ በየጊዜው ከየወረዳው ካህናትን በመመልመል የሚከናወነው የማሰልጠን ተግባር የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ ከፍተኛ ትኩረት ከሰጧቸው ስራዎች መካከል አንዱ መሆኑም በዜናው ተገልጿል። ብፁዕነታቸው ባስተላለፉት መልእክት ስልጠናው አገልጋዮች ዘመኑን የዋጀ መንፈሳዊ አገልግሎት ለምእመናን መስጠት እንዲችሉና የአገልግሎት ክፍተቶችን ለመሙላት ታስቦ የተዘጋጀ መሆኑንም ገልጸዋል። አገልጋዮች በእውቀት ላይ የተመሰረተ ተጠያቂነትና ኃላፊነት ያለበት እንዲሁም ፈቃደ እግዚአብሔርን ማዕከል ያደረገ አገልግሎት እንዲሰጡ ስልጠናው ትልቅ አበርክቶ እንዳለውም አብራርተዋል። በመጨረሻም ስልጠናውን እየተከታተሉ የሚገኙ አገልጋዮች የተሰጣቸውን ወርቃማ ጊዜ በአግባቡ ተጠቅመው ትምህርታቸውን እንዲከታተሉም አባታዊ ጥሪ አስተላልፈዋል። በጉራጌ ሀገረ ስብከት ለአገልጋዮች እየተሰጠ ያለው የአቅም ማጠናከሪያ ስልጠና እስከ ሰኔ 19 ቀን 2018 ዓ.ም ድረስ እንደሚዘልቅ ከወጣው መርሃ ግብር ለመረዳት ተችሏል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ